ምሳሌ አንድ ሰው ምን ብሏል? ብዙ ሴቶች ማግባት ይፈልጋሉ፣ ባል ይፈልጋሉ፣ ትዳር ይፈልጋሉ፣ ግን አንድ ትልቅ ኪ ኢምፖርታንት ነገር ረስተዋል፣ ሚስት መሆንን። ሴትነታቸው ላይ ነው ያሉት። ምሳሌ ወደ ወንድ እናምጣውን ትዳርን ካሰብ ወንድ ማለት ኃላፊነት ነው ብያለሁ። በሶስት ነገር ልግለጽልን። ትራዲሽናል ወንድ መሆን አለበት ብዬ አስባለሁ። ምሳሌ ሙሉን ሲሆን 75% የአባቶቻችንን ወንድነት እንውሰድ፣ 25ቱን ችግራቸው ነው። 75ቱ ግን አባቶቻችን ጠንካሮች ነበሩ። whatever it is ይወጡታል። ምሳሌ ቢቆጣህም ያን ሱሬ ከመግዛት ወደኋላ አይልም፣ ይገዛልሃል። ኬታ መጣው ደሞዙ በጣም ትንሽ ነች፣ ግን ሂውል ቢደር ቤት ውስጥ እንደ ድሃም ብትሆንም ቤቱን ጠንካራ አድርጎ ነው የሚሰው። ጠንካራ ነው። አንዴ ሁለተኛ ኢንተሌክቹዋል መሆን አለብን። ለምን ኃላፊነት በሚለው ውስጥ ላስቀምጠል። ወንድ ማለት መጀመሪያ ስትወለድ ልጅ ነህ ለእናት፣ ቅድም ነው እንዳረግኩት እናትን ሰፖርት ታደርጋል። ለእህትና ለወንድም ደግሞ ምንድን ነህ? ወንድም ነህ። ሁለተኛ ኃላፊነት። እነዚህ እያሉ ሶስተኛ ምን ትሆናለህ? ባል ትሆናለህ። ባል ስትሆን ሁለቱ ይቀራሉ? አይቀሩም። ሶስተኛ የተጨመረ ከዛ ደግሞ ልጅ ስትወልድ አባት ትሆናለህ። ህይወት ሁሉ ኃላፊነት ነው። አባት ስትሆንና ሚስት ባል ስትሆን ኢንተሌክት ይፈልጋል። ወንድምና ልጅ ስትሆን ችግር የለው። ኢንተሌክቹዋል መሆን አለብህ። ልጄ እንዴት ነው ማሳደገው? ከሚስቴ ጋር በጥበብ እንዴት ነው የምኖረው? ከትም እሷ ሴት ነች፣ አንተ ወንድ ነህ። አንግባባም። እኔ ሰው ሁሉ አሁን ስቶይሲዝምን አጥንቻለሁ፣ ትንሽ እያየሁት ነው። ስቶይሲዝም እነ ማርከስ ኦሬሊየስ ሮማን ኤምፓየር ኤምፐረሮች ንጉሶችን በላቸው። ንጉሱ ያልተረዳውን ገባ ሜዲቴሽንን የጻፈ ሰው ማለት ነው። ያልተረዳውን ሴት ምን ትፈልጋለች ብዬ እኔ ማጠናው ምን ቤት ነኝ። አሁን ምን አለን? ወንድ ሲሆን ኃላፊነት ውስጥ ምን ይካተታል? ስትሬንግዝ አለ፣ ጥንካሬ። ምሳሌ ሎሬት ምን ብለዋል? አንድ ግጥም አላቸው ጸጋዬ ገብረመድህን፣ ወንድ የሚያለቅስ ብቻውን ነው። ሚስቱ፣ ልጆቹ፣ እናቱ ፊት ማልቀስ የለበትም። ብቻውን ነው የሚያለቅሰው። ብቻውን ምክንያቱም ሲምቦል ኦፍ ስትሬንግዝ ከሆንክ። ይህን አዲሱ ፌሚኒዝም ሀሳብ ሊቃወም ይችላል፣ ገደል መግባት ይችላሉ። ኦልድ ዌይ ምድርን የሰራት ሲቪላይዜሽንን የሰራው ይሄ ነው። ቢብሊካል ደግሞ ክርስትና አካሄዱም ይሄ ነው። ይሄን ስለፈረሰ ነው አሁን ጀንደር አይደንቲቲ ችግር የመጣው። ይሄን ደግሞ አልቀበልም። ድሮ ነው 75% ከአባቶቻችን እንውረስ ያልኩት ለዛ ነው። 25ቷን እናያዛት ችግሮች አሉ። ስትሬንግዝ ብቻውን ነው የሚያለቅሰው። ያንን ጥንካሬን ምሳሌ እኔ ሄቴ ፊት ሄጄ ሀዘኔን ሳለቅስ መዋል የለብኝም። እሷ ፊት ጠንካራ ሆኜ እሷን ማበርታት ነው ያለብኝ። ዳስተወይድስ ደስ አይልም ምናምን ደስ እንዲላ አይደለም የመጣኸው፣ ኃላፊነት እንድትወጣ ነው። ሁለተኛው ኢንተሌክቹዋል መሆን አለብህ። ልጆቼን እንዴት በዊዝደም ቅድም እንደነገርኩህ ልጅን ስለ ገንዘብ መኪና በማጠብ እንዴት እንዳስተማርከው እነዚህ ማወቅ አለብህ። አባት ከመሆን በፊት ማለት ነው። ስቱሌት ከሆንክ በኋላ አትማርም። ከመሆነ በፊት ነው። ልጁ ትራይል ኤንድ ኤረር አይደለም። ኢትስ ናት አ ሳምፕል ኢትስ አ ሂውማን ቢንግ ፕላስ ያንተ ነው። ሶስተኛው ፕሮቫይደር እንግዲህ ኮኔክትድ ነው። አንደኛው ያው ብሬድ ዊነር ብትሆን ጥሩ ነው። ምንድነው ብሬድ ዊነር? አባወራ ዳቦን የሚያመጣው ምናምን ለምሳሌ አሁን አሜሪካ ውስጥ አንድ ስተዲ ያየው ብዙ ፐርሰንት አይ ዶንት ኖ አይ ፎርጋት ነምበርስ ቁጥር ላይ ጥሩ አይደለሁም እና ብዙ ሜሬጆች ወይም ሪሌሽንሽፖች ሴቷ የበላይ የሆነችበት ፋይናንሽሊ ሰክሰስፉል አይደለም። ዊር ናት ፕሮግራምድ ላይክ ዛት። ምሳሌ በሀብት ከምትበልጠኝ ሴት ጋር መኖር አልችልም። ምንም በለኝ ኢጓችሁ ነው በለኝ የኔን ህይወት ነው የምኖረው። ሚ የሌላው ትዳር ሰጥቶ ሊሆን ይችላል፣ የኔ ግን እንደኔ ነው የሚሰራው። ልኖር አልችልም። እንደዛ አላደግኩማ። ቅድም ነገርኩ ከእናቴና ከእህቴ ጋር ፕሮቫይድ እያደረግኩ ነው ያደግኩት። ግን ተጭኛቸው ማልኩ አይደለም። ግን የምትበልጠኝ ሴት ጋር መኖር እችላለሁ። ሶ ሃርድ። እነዚህ ናቸው የወንድነት መገለጫዎች። ሰው ትዳር ውስጥ ከመግባት በፊት ስትሬንግዝ ማዳበር አለብህ። ሪዚሊየንት መሆን አለብህ። ዊዝደም ሊኖር ይገባል። ኢንተሌክት ነው። እኔ በኢንተሌክት ነው ባይዞች ሰው ኢንተሌክቹዋል ከሆነ ነው ማከብራት። ስለዚህ ሴቷ መጀመሪያ ምን መሆን አለባት? ኢንተሌክቹዋል። ይሄ ማሰራት መቻል አለባት። ኳስ ወንድ ልጅ ሲያይ ሴቶች ይናደዳሉ። ኳሱን አይደለም የሚጠሉት። ባይዞ ወንድ ልጅ ኳስ ሲያይታል የለም በቃ እዚህ ጋር ሰው ሰዓት ነዳ ሊሆን ይችላል። ኪችን አያይም። ያንን ፎከስ ለእሷ አይሰጣትም። እያወራቸው ልክ ነሽ እንትና እንዲህ ብሎ እነሱ ያው ሆልዴ የተፈጠረውን ስታወራው አንተ
ማንቼ ግን በጣም ያናድስኝ ነው እያልክ ማንቼ ቴና ተቀየረ ጀለሲ ሲለ ወይ አንተ የቴና ያን አቴንሽን አሰጣጥ ሶ ቢ ስማርት እኔ ማለት ላይ ትልቁ የተረዳሁት ከሴቶች ጋር ተጣልታ አትችለው በተቻለ መጠን ሰላም እንጠብቅ እኔ እናንተ ተጣላን ወይ እንደባደባ ይለያል እኔ አንተ ወይ አንተ ጥሩ ነው በቃ ወይ እናንተ ደባ ዊጌት ከሴት ጋር ተጨቃጭቀማ ወንድሜ ላይ ተጨቃጭቀማ ማሸነፋችን እኔ በጣም ማውራት እችላለሁ ከሴት ጋር ግን ብን ልታረግ ይችላል ለምን ትጨቃጨቃለህ ብቃቱ የለንም ተስማማ ስታወራ ኮምፕሊትሊ ሰማ አሁን ምሳሌ እኔ ምን ብቃት አለኝ መሰለኝ እህቴ እንትና የምትባል ልጅ ቢሮ እንዲያርጋ ብላ ብትነግረኝ ከወር በኋላ አስታውሳታለሁ I have this thing ጓደኞቼም እንዳል ዳኒ በጣም የሆነ ነግረኝ የሆነ እንትና ያልከው ልጅ ብዬ አስታውሳለሁ ሶ ጀስት የሆነች ነገር ያዝና የሆነ ቀን ስታወራ እንትና አለች አዎ ትሰማኛለህ እንዴ አንቺ ነው ያልሰማው ፖድካስትም ላይ ሰምቻለሁ አብሬሽን ስታይል ይፈልጋል ተባለ ላይክ ግን ደግሞ ይሄ ብቃትህና የጥረትህን የምትረዳ መሆን አለበት it's difficult ለጀነሬሽኑ ማግባት በጣም ዲፊካልት ነው አስቀድመን ብዙ ነገር አወቅንና ፈራን ከለካውን ያለ ነፃነት ያለኝ ነፃነት ኢቭን አሁን ስልክ አናነሳም ስራ ላይ ነን ፕሮግረስ ላይ ነን ጥሩ ነገር እየሰራን ነው ክሯችን አሪፍ ነው አባ ገርፍሬንድ ስትይዝ ፎር ሪል ግን ይሆን እዚህ ጋር ላይ ጃንባ ላይክ ቴክስ ማድረግ ሊኖርብኝ ነው እንዴ ፓራኖይድ ነው የምትሆነው ኢቭን ኢፍ ብትወዳት ግን በቃ አሁን we have to man up and get married ግን ያቺ ልጅ እንደዛ ማሰብ መችል መሆን አለባት ነው ለዛ ግን እኔ ምናምን አለው መሰለኝ እግዚአብሔር ጥረግረ ብላ ነው አይደል ራስ ላይ ሲሰራ ይባርክልሃል ጥበብ ስጠኝ አልከ መክሊት ሰጣቸው አይደል 3 2 1 ወደ ለሳታቸው ላተረፈው አተረፈ መክሊት ተከሰተ ካሳደግከው ራስን ከሰራ ያቺን ሴት ደግሞ እዛ ጋር ስለሰራች ያገናኘናል ያምናለሁ ካልሰራስ ካለም ይወሰድባል እንደዛ ይመስለኛል ግን ስለ ካራ ባህሪዋ ምናምን ልነገር አልችልም it's very hard ብዙ ሌሎች እንዲህ አይነት ሴት people are complicated like intellect ላይ ብታተኩር የመረዳት ነገሩ አሪፍ ከሆነ አንተንም ትረዳለች አብረሽ እኮ ይሄ ጥሩ ነገሮች አሉ አንተም ደግሞ ልጅ እንዴት ተረዳች amazing ያልክ ሞር ያከበርካት ይላል መልካታይ ከእናቴ ቆንጆ ነች እህቴም ቆንጆ ነች የመጣሁት ከቆንጆ ሴቶች አይቼ ነው አያሉ ይሄ እንደኔም ነው በሚባባል ነገር አለ አንድ ሴት ቆንጆ ስትሆን like you're saying አሁን ዘመኑ ተቀይሯል ምክንያቱም በጣም ትውልዱ ቆንጆ ነው እንደ ድሮ እኮ by the way አባቶቻችን እኮ ቆንጆ ላያዩ ይችላሉ እኛ እንኳን መጥፎ የሚያደርግብን ምሳሌ የሆነች ቆንጆ ሴት ሰውነት ኢንስታግራም ላይ ልታይ ትችላለህ ማለት ቃኗ ማለት ሲሆን ሼፕ ታያለ ብዙ ቆንጅና አባቶቻችን እዛ ላይ ሙሉም ቀሚስ እና ነጠላ ነው ይላል ቆንጆ ትሁን አትሁን ፊቷን ነው የምታየው ያ እኮ ነው ችግሩ it's too much ቆንጅናው ራሱ አውትሴት ኤክስፕሊሲት ነው በጣም ወጥቷል ኢንስታግራም እኮ ስገባ ይሄን ይቻላል ምናምን like ገባ እንደዚህ ማለ እንዴ በጣም ያስቀኝ ነው ታረዛው እንደዚህ ዳላቸውን ያሳዩ ፎቶ የሚነሱ ሴቶች በብዛት አሉና አንዳንድ ሰዎች ስጠይቅ ፖዝ እኮ ነው ኪንጎ ይላል ሌላ ፖዝ የለም እንዲህ ካላሉ ማለት ላይ like የእንትኑ ዓላማ ያን ሼፕ ማሳየት ነው ፖዝ ነው ብላት ሰው ነኝ ምሳሌ አንድ ገርልፍሬንድ ሚስት እንደዛ እንድትነሳ ትፈልጋል ያ ሰውነት የማን ነው ያንተና የሷ ያንተ ብቻ ካረኩት ፌሚኒስቶቹ እንዳያኮርፉ የጋራ ነው ከሷ ጋር የጋራ አብረን ነው እንጠቀመው ትላለህ ያንን ማሳየት አይቻልም ክርስትና ስነ ምግባር ነው አይደለም እንደ አንድ ኦርቶዶክስ ክርስቲያን ያንን አልደግፍም ለምን ታሳያለሽ ምን ችግር አለ ብታሳይሽ ላይክ ነው የምታገኘው ገንዘብ ታገኛለሽ ለኪ በደንብ ጥሩ ነገር ምሳሌ እኔ ማስታወቂያ ብሰራ ብለብስበት ማስታወቂያ ላይ ባጌጥበት ገንዘብ ስለሚያመጣልኝ ነው ቤቴ ግን ለምን ዶን ያለብሽ ያልከመጥ ምን ችግር መብቴ ነው እንደዛ መነሳት የለባትም ሰው አሁን ኢንተሌክት የሚመጣው እዚህ ጋር ነው እንግባባለን ፖዝ አይደለም አይ ኢንተሌክቹዋል ስትሆን የምትከራከርበትን ታውቃለህ ፖዝ አይደለም